ሁላችንም በተደጋጋሚ ራሳችንን የምንጠይቀው ጥያቄ ለምንድነው ቀኑን ሙሉ የሚደክመኝ? ዲስትራክትድ የምንሆነው ብዙ ጊዜ ኦሬዲ በምናረጋቸው ነገሮች ነው። ምንም የተለየ ነገር ማድረግ አይጠበቅም። ኦሬዲ እያደረግን ካለነው ነገር ውስጥ ግን መቀነስ ያሉብን ነገሮች ይኖራሉ። ብዙ ሰው ስለ ፕሮዳክቲቪቲ ሲያስብ በቃ ልክ ይሄ ፐርፐዙ ይሄ አላማው ሞቲቬሽኑ ምናምን መተውለት ሁሉ ጊዜ የሚሰራ ይመስለዋል። ግን እንደዛ አይደለም። 77% የሚሆነው ፖፑሌሽን በህይወቱ በርናውት ያጋጥመዋል። በዚህ ቪዲዮ የፕሮዳክቲቪቲ ኤክስፐርት ሆኜ ወይንም ደግሞ ሌሎች ዩቲዩብ ላይ እንደምታገኟቸው አይነት ቪዲዮዎች ለፕሮዳክቲቪቲ አድርጉ ጧት ተነስታችሁ ሜዲቴት አድርጉ ምናምን ልላችሁ አይደለም የመጣሁት። ግን የኔም በዙሪያም ያሉ ሰዎች የእናንተም ችግር ይሆናል ብዬ ስለማስበው አንድ ነገር ልነግራችሁ ነው የመጣሁት። ይህ ችግር በእንግሊዝኛው መልቲታስኪንግ በመባል ይታወቃል፣ ወይንም ደግሞ የተለያዩ ታስኮችን አንድ ላይ ማከናወን እንደማለት ነው። አይ ቲንክ ብዙዎቻችሁ የሆነ ስራ እየሰራችሁ ፖድካስት ታዳምጣላችሁ ወይም ክላስ ውስጥ ናችሁ የተለያዩ ጎን ለጎን ያሏችሁን ስራዎች ለመስራት ትሞክራላችሁ። እኔም እስከሆነ ታይም ድረስ ይሄ ነገር የሚሰራ ይመስለኝ ነበረ። ፕሮዳክቲቪቲን የጨመርኩኝ አንዳንዶቻችንም እንደ ስኪልም ጭምር እንመለከተዋለን መሰለኝ። ብዙ ስራ የሰራን ይመስለን ነበረ። ግን አሁን መለስ ብዬ ሳየው አንድ ኤነርጂያችንን ድሬን ያደርጋል፣ ሁለት በኋላ ላይ ሌሎች ስራዎች ካሉን ለነዚህ ያለንን ፎከስ እየቀነሰ ይሄዳል። ስራዎቹ አት ዘ ታይም እንደዚህ በንድል አድርገን በምንሰራበት ጊዜ መሰራት ባለባቸው ጥራት ወይንም ደግሞ ኳሊቲ ልክ እየሰራናቸው ላይሆን ይችላል። በዛሬው ቪዲዮ ከተለያዩ ሶርሶች ያገኘኋቸውን መልቲታስኪንግ እኛም ስራችንም ላይ ስላለው ኢፌክት የሚገልጹ የተለያዩ ሳይንስ ቤዝድ ኢንፎርሜሽኖችን ሼር የማደርጋችሁ ይሆናል። ቻናሉ ሰብስክራይብ በማድረግ እንጀምር። ለቻናሉ አዲስ የሆናችሁ ዳዊት እባላለሁ። ስለ ቢዝነስ፣ ዩኒቨርሲቲ ላይፍ እንዲሁም ፕሮዳክቲቪቲ የተለያዩ ኮንተንቶች ሼር የማደርጋችሁ ይሆናል። የቻናሌ ፋሚሊው ነው። በመጀመሪያ መልቲታስኪንግ የሚለው ተርም በራሱ ትክክል አይደለም። ምክንያቱም መልቲታስኪንግ የምንለው ከአንድ ታስክ ወደ ሌላ ታስክ ስዊች ማድረግ ነው። ትክክለኛው ተርም የሚሆነው ታስክ ስዊቺንግ የሚለው ይሆናል። በዚህ ፕሮሰስ መካከል 3 ስቴፖችን ይከተላል። አይምሯችን ወይም አወር ሜንታል ስቴት ቼንጅ የሚያደርግበት 3 ስቴፖች አሉ። የመጀመሪያው ዲስኢንጌጂንግ ፍሮም ዘ ፈርስት ታስክ ወይንም ደግሞ ከመጀመሪያው ታስክ ራሳችንን ማውጣት ነው የሚሆነው። ዘን ከመጀመሪያው ታስክ ራሳችንን ካወጣን በኋላ ለሁለተኛው ታስክ አይምሯችንን ማዘጋጀት ነው የሚሆነው። ዘን ፉል ፎከስ አንጥተን ሁለተኛው ታስክ ላይ መስራት ማለት ነው። እነዚህን 3 ስቴፖች በምንከተልበት ጊዜ አይምሯችን ሚኒመም 5 ደቂቃ ያስፈልገዋል ፉል ፎከስ ሁለተኛው ታስክ ላይ ለማውጣት ማለት ነው። ኢማጂን በቀን ውስጥ ምን ያክል ጊዜ ስዊች እንደምናደርግ ታስክ እና የተለያዩ ስራዎች እንደምንሰራና ዘን 5 ሚኒት ሚኒመም የሚያስፈልግ ከሆነ ምን ያክል ታይም ዌስት እያደረግን እንደሆነ አክቹሊ ስራውን እየሰራ ነው ይመስለናል እኛ፣ ግን በጣም ብዙ ታይም ዌስት እያደረግን ነው ፎከስ ለማምጣት ማለት ነው። ፎከስ ከሌለ ደግሞ ስራው በትክክል አይሰራም ማለት ነው። አንድ የመልቲታስኪንግ ኢፌክት ሪከቨር ለማድረግ ታይም መፍጀቱ ነው። ኢቨን ተሳክቶላችሁ ኮምፕሊትሊ ስዊች አድርጋችሁ ሁለተኛው ታስክ ላይ ፎከስ እንኳን ብታመጡ የመጀመሪያው ታስክ ካላለቀና የሆነ የሚቀረው ነገር ካለ ወይንም ደግሞ እሱ ጋር የተያያዙ የተለያዩ አይዲያዎች የሚመጡላችሁ ከሆነ መሀል ላይ የሁለተኛውን ስራ ሳትጨርሱ መልሳችሁ እንደገና የመጀመሪያውን ታስክ አይምሯችሁ ፕሮሰስ ማድረግ ይጀምራል ማለት ነው። በጣም ታይም ዌስት እያደረገባችሁ ነው የሚሄደው፣ ስፔሻሊ የመጀመሪያውን ስራ ሳትጨርሱ ወደ ሁለተኛው ከሄዳችሁ ማለት ነው። ሌላው የመልቲታስኪንግ ኢፌክት ሜንታል ኤነርጂያችሁን ድሬን እያደረገው ወይም በጣም እንዲቀንስ እያደረገው ይመጣል። ይህን ስላችሁ ለምሳሌ አሁን ኮምፒውተራችሁን ውሰዱ። ኮምፒውተራችሁ ብራውዘር ላይ የተለያዩ ታቦችን ብከፍቱ የኢንተርኔት ስፒዱ እየቀነሰ ነው አይደለም የሚሄደው? ወይንም ደግሞ የስልካችሁ ላይ የተለያዩ አፕሊኬሽኖችን ብከፍቱ አንድ የስልካችሁ ባትሪ እየቀነሰ ይሄዳል፣ ሁለት ፕሮሰሲንግ ስፒዱም እየቀነሰ ይሄዳል። አይምሯችንም እንደዛው ነው። የተለያዩ ታስኮችን ስዊች በምናደርግበት ጊዜ ሜንታል ኤነርጂያችን ድሬን እያደረገ ለዛ ስራ የምንሰጠው አቴንሽን እና ትኩረት እየቀነሰ ይመጣል ማለት ነው። በዚህ ፕሮሰስ ውስጥ የተለያዩ ዲሲዥን ሜኪንጎችን ልናበላሽ እንችላለን። ሜንታል ፋቲግ ያመጣብናል። በጣም ፍራስትሬትድ እንድንሆን ያደርገናል። ሌላው የመልቲታስኪንግ ኢፌክት ከአንድ ታስክ ወደ ሌላ ታስክ ስዊች በምናደርግበት ጊዜ እነዚህ ታስኮች ብዙ ኪ ኢንፎርሜሽኖችን በውስጣቸው የያዙ ከሆነ ብዙ ነገር ሉዝ እያደረግን ሊሆን ይችላል። ለምሳሌ አሁን ታስክ ኤንም ታስክ ቢም ሞር ኤዱኬሽን ሪሌቲቭ የሆኑ ቶፒኮች ከሆኑ ሪቴን እያደረግን የምንሄደው 50% ነው ከሁለቱ የሚሆነው። ላይክ ማግኘት ያለብን ኢንፎርሜሽን ከዛ በላይ መሆን ሲገባው የምናገኘው ከግማሽ ከዛም ሊያንስም ይችላል ማለት ነው። በዚህ ልክ አቴንሽናችንን ሊሰርቀን ይችላል። ፕሮባብሊ ደግሞ እናንተም ይሄን ቪዲዮ በፒሲያችሁ እያያችሁ ከሆነ ከጎን ስልካችሁን ይዛችሁ ሌላ ነገር እያደረጋችሁ ሊሆን ይችላል። የቪዲዮንም ኪ ኢንፎርሜሽን በሚገባው ልክ ላታገኙ ትችላላችሁ ማለት ነው። መልቲታስኪንግ በዚህ መልኩ ማግኘት ያለብንን ኢንፎርሜሽን እንዳናገኝ ያደርገናል ማለት ነው። ሌላው መልቲታስኪንግን እየደጋገምነው በመጣን ቁጥር ኢን ዘ ሎንግ ረን አይምሯችንን ኮድ እያደረግነው ነው ያለነው። ይሄ ማለት ዲስትራክሽንን እንድንፈልግ ማለት የሆነን ስራ ዲፕሊ እንዳንሰራ እያደረግን ነው ራሳችንን። ፕሮባብሊ የሆነ የ10 ደቂቃ ቪዲዮ እያያችሁ ራሱ በመሃል እየወጣችሁ እየገባችሁ ሊሆን ይችላል የምትጨርሱት። ወይንም ደግሞ ወደፊት የሆነ ዲፕ ወርክ በቃ አንዳንድ ስራዎች አሉ አይደለ? 1 ሰዓት 2 ሰዓት ዲፕሊ ገብተን ልንሰራባቸው የሚገቡ ስራዎች። እንደዚህ አይነት ስራ ሲመጣ
በቃ ዲስትራክሽን እየፈለግን የምናቋርጣቸው ከሆነ መስጠት ያለብንን ቫልዩ ለዛ ስራ እየሰጠነው አይደለም። ያንም ስራ ለኛም መስጠት ያለበትን ያህል ሪዛልት ሊሰጠን አይችልም ማለት ነው፣ እኛም ዲፕሊ ካልገባንበት። ሶ ኢን ዘ ሎንግ ረንም መልቲታስኪንግ ትልቅ ኤፌክት ያለው ነገር ነው ማለት ነው። አሁን ላይ ላናስተውለው እንችላለን። ሜቢ ትናንሽ ታስኮችን እየሰራን ኖቲስ ላናደርገው እንችላለን። ግን የሆኑ ከሆነ ፖይንት ኦፍ ታይም በኋላ ዲፕ ወርክ የሚፈልጉ ስራዎች ይገጥሙናል። ሶ ያን ሰማፕ እያደረገ ከሄደ መልቲታስኪንግ እየደጋገምን በመጣን ቁጥር አይምሮአችንን እየጎዳ ነው፣ የሆነ ስራ ዲፕሊ እንዳንሰራ እያደረግነው ነው የምንሄደው ማለት ነው። ለማጠቃለል ያህል መልቲታስኪንግ ቢዚ እንጂ ፕሮዳክቲቭ አያደርጋችሁም። ይህን ስላችሁ ምን ማለቴ ነው? ስራ አልፈታችሁም፣ ብዙ ስራ እየሰራችሁ ነው፣ ግን ኤፌክቲቭ ሆናችሁ ወይንም ደግሞ ፕሮዳክቲቭ ሆናችሁ እየሰራችኋቸው አይደለም እነዛን ስራዎች ማለት ነው። በዚህ መልኩ መልቲታስኪንግ ስራችንም እኛም ላይ ያለውን ኤፌክት ካወቅን ለምን አቮይድ ማድረግ እንዳለብን የተረዳን ይመስለኛል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ